እንዲመለሱ ነው ሪሳላ እኮ ነው መልእክት ነው ተመለሱ መንገዳችሁ ስተት ነው አትበድሉ ሰዎችን መጥሪያ ነው ማስታወሻ ነው ያቺ ቁንጠጣ አንቅታው የሚመለሳል ከظلم የሚወጣ ተውባ አድርጎ ወደ አላህ ከዛ ደግሞ ያቺን የተሰበረ ልቡን መጀመሪያ እኮ የሰው ቀልብ ሰብሮ ነው የተሰበረው ከዛ እሱ ሲሰበር ደግሞ አላህ ይጠግደዋል ሐቂቃ ከአልጀባር ጋር ተያይዘው ቁርአን ላይ የተጠቀሰው የነብዩላህ ሙሳ እናት ታሪክ والله እኔ በቃ قصص القرآن ውስጥ ልቤን እንዲህ የሚይዘኝ ታሪክ ማለት የዝች እናት ታሪክ ልጇን ጣዩ ተብላ على في الأرض فرعون እኮ إن فرعون على في الأرض በጣም በቃ አምባገነን ሆነ ይላል እኮ አላህ ጥግ ደረሰ የኩራቱ የአምባገነንነቱ የظلሙ ጫፍ يقتل أبناءهم ويستحيي نساءهم ወንድ ልጆቻቸውን እየጨፈጨፈ እየገደለ ሴቶቻቸውን ይተዋል እንደው መዋለድ እንኳን እንዳያቆሙ ለባርነት አንድ አመት ያለፍኩ አንድ አመት ገላለሁ አለ በሚገልበት አመት ነው ነብዩላህ ሙሳ አለይሂ ሰላም የተረገዙት አዋላጅ በየቦታው ልኳል ፍርዓውን አዋላጆቹ እሱ የሾማቸው አዋላጆች ብቻ ናቸው ሴቶችን የሚያዋልዱት ወንድ ከሆነ እዛው እንዲገደል ይደረጋል ሴት ከሆነ ይተዋል ሴት ከሆነች ትተዋለች ሴቶችን ብቻ መተውም በጣም ከባድ ግፍ ነበር ለፋህሻ ለምን ያጋልጣል ወንዶችን መግደሉ ጋር በተጨማሪ ሴቶችን መተውም በጣም ግፍ ነበር